ጎጃም ወለላው ለፈረሱ ጥሬ ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት የኮሜንት ሴክሽን ላይ ሐሳባችሁን በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላችኋለን። ለኤምራኬልና ቤርሳቤ ኤልያስ፣ ለባርኮን ታደሰ፣ ለኤሊያናው እንደሰንና ለአናንያ አሸናፊ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ትንሽ መቀዛቀዝ ታይቷል። ሰብስክራይብ ላይም ላይክ ላይም አንድ ሰሞን በደንብ ሁላችሁ ማስታወሳችሁ ያረጋችሁ አሪፍ ሪኮመንድ እየሆነ ነበር ቪዲዮአችን። አሁን ደግሞ ቀዝቀዝ ብሏል። እስቲ ዛሬ እንደገና በአዲስ ሞራል እንግዲህ ላይክ በማድረግ ቪዲዮ እንድትጀምሩ ጠይቃችኋለሁ። አዳዲሶችም ሰብስክራይብ እንድታደርጉ አስታውሳችኋለሁ ማለት ነው። እስካሁንም ስለምታደርጉት ነገር ሁሉ እጅግ አድርጌ አመሰግናለሁ። ያልኳችሁን እስክታደርጉ እኔ ደግሞ ሄድሴቴን አድርግና ቪዲዮቹን እንጀምራለን። ከዛ ያው ህይወት ይቀጥላል። እኔ ፈጣን ሯጭ ነኝ እያልኩ ነው። አባሮ በሽታው ላይ ይዘኝ እፍ ነው። አሁን ትላንትና ኃይሌ ገብረስላሴ ደወለልኝ ቪዲዮ ኮል ሳነሳው አደራ ሪከርዴን አደራ። እኔ ግን አይደለም ያንተን ሪከርድ ምርቃና ሮጬ ነው መሰብሮን ያልኩት። ይገርማል። እናሸንፋለሁ እያልከን ነው? ምን አይነት ጥያቄ ነው? ይኸውልህ እኔ ሩጫውን ሲተኮስ ጀምር እነሱ ሲቀባበል ቢጀምሩ ወደ ኋላ ዱብ ነው መቀደማቸው። እየሮጥኩ ለውሃ ሲጠማኝ እየሄድኩኝ ከባንቧ ውሃ እየቀደውኝ እየጠጣሁ ብመለስ እንኳን አያሸንፉኝም እያልኩ ነው። በራስ ተማምናል ማለት እየነገርኩ እኔ በእጄ ብሮጥ አይቀድሙኝ። ይኸውልህ ጋቢ ይቻል ጋቢ ለብሼ እየቋጨው ተሮጥ ነበር። እንደው ብዙ ጊዜ ካየኝ እኔ ሩጫ መሃል ላይ ችግሬ ብርድ ይለኛል። ለሱ ደግሞ እንደ መፍትሄ መወስደው መደረብ ነው። 3-4 ልደርባቸው እችላለሁ። ስሜም ደርቤ ነው። እንደውም የሆነ ጊዜ ካየኝ በጣም በብዙ ርቀት ቀድሜ ያሸነፊያቸው እኔ ሻወሬን ወስጄ መጥቼ ሜዳሊያን ወርቄን ተሸልሜ ቆሜ ዜግነት ክብር እያል ባንዲራ እየተሰቀለ እነሱ ግን ገና 3 ዙር ቀርቷቸው እየሮጡ ነበር። አስታውሳለሁ። በጣምም ደግሞ ፈጣን ሯጭ ነኝ እኔ። ውድድሩ ካለቀ በኋላ ራሱ የእግሬን ፍጥነት ለማረጋጋት 2 ዙር ከምናምን ሮጬ ነው። ድካም ደግሞ እኔ ላይ አይታይም፣ መጨረሻ አይደክመኝ። እኔ ሮጦ ይጣጣል ሮጦ ነው የሚሉኝ። እዚህ ራሱ መጨረሻ ላይ ነው ውሃ ራሱ መጠጣው እኮ አይደል እንዴ? እሺ የመጨረሻ በጠጣው ሩጫው ሊጀመር ነው። በቃ አሁን ሊድና እኔ ማለት ነው ከ1-2 ደቂቃ በኋላ ጥጃቸው ጠፍቼ ሻይ ቡና እያልኩኝ ማኪያቶ ስለምጠጣ እስኪደርሱብኝ ወይ ዛናና ጠይቀኝ አንተ። እሺ ለአሁኑ ግን ቻው። አንተ ደላላ ብትሆን በደንብ ነው የሚያዋጣ። በደንብ ትቆጣጠረዋለህ ቢዝነሱን። ምላሳር የሚፈልገው ደላላ። እሺ ምን አድርግ ነው የምትለኝ? አትንተባተብ። በቃ እሷ ጋር ስትሄድ የልብህን አውጥተህ መናገር እኮ ወይ ልብህን። እኔ እኮ ችግሬ እኮ ካፌ እኮ ነው ሄጄ ልነግራት ስል ትረዳለች። ሁሉ አንድ ነገር ነው የምታደርገው። ልብህን ማዳመጥ፣ ለሷ መናገር። ልብ ማዳመጥ፣ ለሷ መናገር። እልህ አይከብድህም። በጣም ቀላል ነው። ሂድ ነጽዬ እንትን ያማን ሰውዬ ልብህን አዳምጥ፣ ራስህን አዳምጥ። የሚገራ በቃ ተው እንጂ። እሺ ምን አለ ዱዱ ያማን ሰውዬ በስተመጨረሻም ከ3 ወር በኋላ ገራችንን ታጥበናል። ግባ እና እንኳን ማርያም ማረጀም በለ ምን ተብራካሉ ታጥበው ነው የመጋኒክ ቱታ መስለ እንዴ? ወይ እንደ አሳ ይወጣለት ነው በለን ሾ ይወጣለት ነው በለን እንደ አሳ አድርጎ አይተወር የሚገባ የጭቃ በያሰራ ቤታት ማረግበት ነው። እኔ እኮ በጣም ነው ያዝናናኝ። 3 ወር ታጥበናል ግባ አላለ። እኔ የቤቱ ራስ ነኝ። እሺ አንቺ ሁሉ ጊዜ ገብተሽ ኪችን ምግብ መስራት አለብሽ። ቀኑ ሙሉ ቁጭ ብለሽ ቲክቶክ መጠቀም አቁሚ። ምን አይነት ስነ ምግባር ነው እንደዛ አላት? አይገርምሽም? አይገርምሽም? እንደዛ ማለት እንዴት እንደዛ ይባላል? እኔ ምን አውቃለሁ? ጣም ኖር ቴራፒ ላይ አሁን ይሰራልሽ ነው። ጠረጠረጋ አድርገሽ ቶሎ እሺ። አንድ ባሎች ግን አይገርምሽም? አንዳንድ ሰው የራሱን ስሜት እንደዚህ ብሎ አላት በማለት ነው የሚያወጣው። ሆነ ብለው ተስማምተዋል። ቂቤ ስንት እንደገባ ታውቂያለሽ? 90 ብር
ምኑ አሉ አይደለም እንደ ኃላፊዎች መንግስት የለም ሀገሩ ላይ ማለት ለነሱ አንድ ጎበዝ ሄዶ ቢጠቁም ቀሊጥ ያገባዋል እስከራሱ እየተስማሙ ነው እንጂ ቢርባው ይጠማው አንድ ቀን አያድርም። እንዴት ነው ተስማምተዋል? እንዴት እንደዚህ ይሸጣል? እንግዲህ ከዚህ መሀል አንድ ሰው ወጥቶ የሚጠቁም ተጠፋ እየዘነጡባችሁ ነው እኮ። መዘነጣቸው ቀላል መዘነጥ ነው እንዴ? ታዲያስ ይሄ ምንድነው? ተሻርከው እየተካፈሉ እየቀመሱ ነው። ያቀምሷቸዋል። አዎ ታዲያስ አይቀምስ ነው? አይቀምስ ነው? ቀምሶማ ነው። እንደው ጉዳችንን ቢሰሙ ማዘር እውነተኛው ምን ሊሆን ምን እየሆናችሁ ነው የሚሉት። በእውነት አንተም ደግሞ አሪፍ ነገር እያየሁብህ ነው። ለምን 10 ብር 15 ብር ገባ የምትለው ነገር እየጨመርክላቸው አሁን እያሳደግከው ነው። ቀስ በቀስ አላምዳቸው እሳቸው ነው እንጂ ቅቤ በሺ ቤት እንደተሸጠ ቢሰሙ አሁን እሳቸው እንዴ አብዱ። ስሚኝማ ወይዬ አለኝ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብሩ ጨርቃቸውን ጥለው እስኪሄዱ ድረስ ተላው ነውር የማያውቅ ጥንድ አብዶ የሚያሳብድ ማለት እናንተን ነው። ለማንም ባምቡሊያን ብለን አብደናል። እኔ ራሱ ይህንን ቪዲዮ መለቀላችሁ ከአማኑኤል ሆስፒታል ሆኜ ነው። የጠረጴዛ ልብስ ለብሰ ነው አንተኛን ጨርቅ የምታስጥለን 2 ሰዓት የለበለበው የጭቃ ብዬ መሰላችሁ? የአያትህን ማህበርተኛ አቅፈ አፈቅርሻለሁ ትላለህ፣ አታፍርም? እንደው ቢያንስ አፈቅሮታለሁ እንኳን አትልም? እርሶስ ቢሆኑ እንደው እንደ ቮልስ ባትሪ አይኑትን እንዲያብርተው እኩዮቹት በየቤታቸው ተንበርክከው ለሀገር ሰላምና ለልጅ ልጅ ይጸልያሉ። እርሶ የድሩ ሊቀመንበር የልጅ ልጅ አቅፈው እንደ ዳቦ ቤት ሊጥ አልጋ ላይ ይንከባለላሉ። ነውር አይደለም እንዴ? ድሮ ወላጆቻችሁን አትፈሩም ነበር የሚባለው። አሁን በወላጁ እኮ ባሰ። ወይስ እኛ ሳንሰማ እንደው የአያትንና የልጅ ልጅን የማባለግ ቻሌንጅ ተጀመረ? ያሮጊት ቅሌታም የልጅ ልጅ አይመርም አሉ። አረዲያ በነገራችን ላይ መብት እኮ ነው። መብት መሆኑ ምንም እኔ ይበላቸው እንደዚህ አይነት ነገር ቢተረቡ ቢዘለፉ እኔ አይገርመኝም። ለምን መሰላችሁ? ቀርጸው መለጠፍ ማለት አስተያየት ስጡኝ፣ አቃጠልኳችሁ ምናምን አልኳችሁ እያልክ መለጠፍ አስተያየት ስጡኝ ስለሆነ ያንሳል። ይበላችሁ ነው የምለው እኔ። ወንድሜ አቤት። ዛሬ ምን ሆነሃል? ዛሬ ምን ሆነህ ነው? ቆይ እንደዚህ ሆንኩ ገጥታል እኮ ፊትን እያየሁ ነው። የራስህን ፊት ይኸው። መጀመሪያ ስለ ፊት እያወራህ ነው። ሰላም ለዚህ ቤት ምን እግር ጥሏችሁ መጣችሁ? ልጃችሁ ሽምግልና ይላል። እሺ ልትለ ልጃችን አብርሃም ልንጠይቅ ነው የመጣ ነው። አብርሽዬ እንግዲህ ሊገላግላችሁ ነው። አብርሽዬ ውሰድ ላይ ያደርግላችሁ ነው። እስቲ አረፍ በሉና እስቲ እንጫወትበት። የሰለጠነ ቤተሰብ እግዚአብሔር ያክብር። ቁጭ ብለን እናወራለን። ተነስ። እሺ ሳይሉን አንቀመጥም። እሺ በሉ። እንዴት ማለት ማዮዲት እጃችንን ስመው ግጥም አድርጎ ነው እንጂ የሚሰጡን። ይቅርታ ይቀጥሉ። እርሱ እንግዲህ ልጃችንን ወዲት ድንግል ናት። ቆይ ፋዘር፣ ወይ ቤት ተሳስተናል ወይ ስም ተሳስተናል። ታናሽ ወንድ ጠይቀን የመጣ ነው። ስለማን ነው የሚያወሩት? ዮዲት ያውቋታል እንዴ? ልጃችን አያውቋትም እንጂ ያውቋትማ ድንግል እንዳልሆነች ያውቁ ነበር። እንዴት ነው የሚያወራው? በጣም ይቅርታ ይቀጥሉ። እንግዲህ ወርቅ ለወለደ ቤተሰብ ወርቅ ይገባል። እውነት ነው። ለእናትየው 40 ግራም፣ ለአባትየው ደግሞ 50 ግራም ባለ 24 ካራት ወርቅ። እንግዲህ በቃው ምንድነው ምን ጨማለቁ እንዴ? ልጁ እኮ ጓደኛ አብሮ አደጌ እኮ ነው። አብርሽ እኮ ነው ጓደኛዬ። እንዴ አትሌት ቀነኒሳ በቀለ እኮ አይደለም ሙሽራው። ቀኖ ነው እንግዲህ ወርቅ በወርቅ ላይ ለብስ የሚችለው። ቀኖ ደግሞ ካገባ ቆይቷል። እውነት ነው እንዴ? ምንድነው 50 ግራም 24 ግራም ማቅለያ ነገር በዛ እኮ ማቅለያ። እስቲ የምትሉት ነገር ካለ ግራሙ በዛ ማቅለያ ካላችሁ ሽማግሌና እኮ ነው የመጡት። ሊያስማሙ አይደል እንዴ? ሊያስጠጡ ነው። እዚህ ሊደረሙ ነው እንዴ? በደንብ ግጥም አድርጓል። ማቅለያ ምንድነው? ቦዲ ካውንት ምን ካውንት? ቦዲ ካውንቷ እንግዲህ እሷ የምትለው 25 ፕላስ ነው። እኛ እንደናንተ ስግብግብ አይደለም። በ25 እንይዘዋለን። ከ50 ግራሙ ላይ 25 ይቀንሳሉ። 25ን ደግሞ ለ4 ካራት ያከፍሉታል። የሚመጣውን ውጤት ወርቅ ይዘን እንመጣለን ማለት ነው። እስቲ አልገባኝ። እስቲ እንትን እኮ ነው ብዙ ሰው ተኝታለች እያለ ብዙ ሰው ተኝታለች። ምላሱ ትንሽ ምላሱ አይቀርልዎትም። ይኸውልህ ሰራተኞቹን ሰብስበህ ማናገር አለብህ። ደሞዝ በጊዜ እየተከፈለን አይደለም። አቦ ምንድን ነው? አቦ በዚህ ባራራ ሰዓት ሙሸበቃ ዘና አንበላም እንዴ? አቦ ምንድን ነው?
ድሬ ኖር ያለው ትንሽ ጊዜና መቼ አብረናል ነው መቼ ነው ደግሞ ድሬ ነው ትናንት ደርሰን መጣን እኮ ከሳሚ ጋር ታዲያ ሻሸመኔ አንዴ ምንድነው ተወረሰው? ኧረ ሽርጥ ያደረገ ሰዎች አሉ መንገድ ድሬ ነው ሽርጥ ያደረገ ሰው ድሬ ብቻ ነው ያለው። ታዲያ ሻሸም እንዴ? ኧረ እኔ ራሱን ደውዬ ጠይቀው እስኪ ሄሎ ሳምሻ ትናንት የት ነው ደርሰን የመጣነው? ቆይ ሻሸመኔ ነው እንዴ? እና ምንድነው የምታወራው? አስተፋሪ ያንበናስ መቼ ድሬ መስሎኝ ነው። እዛ ሽርጥ ያደረገ ሳይት አንድ ነገሩ ሩቅ ነው። በአንድ ቀን አይሬ በቃ እሺ አታሻሽም ነው ከተራትና ጤነኛ ነው ቡም ሞክላድ የሆነ አጋጣሚ በእናትህ እኔ ድሬ ነው የመሰለኝ። ያማን እነዚህ ቀልድ ላይ የሚሰሩ ቪዲዮዎች እኮ ስታዩ በእውነተኛው እኮ ስላሉ ነው። ብዙ ሰው የሆነ ቦታ ትንሽ ጊዜ ሄዶ ይምጣ ብቻ በቃ ወዲያው በተለይኛ ሰው ያን አካባቢ ሰው ሆኛለሁ ነው የሚለው። ውጭ ሀገርም ደርሶ ይምጣ ብቻ ሾው ከባድ ነው። ሚስ ልዩን ሲያሟት ነበር ባለፈው። የምር እኔ እነግርሻለሁ ምን እንደምሽ። የበጎ አድራጎት ስራ የሚሰሩ ልጆች ናቸው ያሟት። ተሰብስበው ለምስኪን ሰዎች ልብስ ማልበስ ፈለጉና ሚስ ልዩን ልብስ ስጪን ብለዋት እምቢ አለችን እያሉ እያሟት ነበር። እኔ ያልሽ አይመስለኝም እምቢ ሀሜት ይመስል አታውቅም ግን ማለት ነው። እምቢ ብትል ራሱ ኢት ሜክ ሴንስ። ለምን እንደሆነ ላስረዳችሁ። የሚስ ልዩ ልብስ ለተቸገረ ሰው አይሆንም። አስቡት የእራት ልብስ ለብሳችሁ እራት ባትበሉ። ሄያል ዛሬ የምንሄደው ቡሌ ፍለጋ ነው። አመሰግናለሁ። ይመቻችሁ። በኢትዮጵያ 33,660,000 ብር የሚፈጅ ሙሉ የአንገት ክራውንና ቀበቶ ይሄ የምታዩት 1100 ኪሎ ነው። ይሄ አይነት አለኝ ሌላ አሳየኝ እባክሽ። እውነት ነው። እባክሽ ተባበሪኝ። ሜትር ከ50 ያልጋ ልብስ ፈልጌ ነበር። ኧረ እኔም መጋረጃ ፈልጋለሁ። ያለሽ ወይ ኦቨር ነኝ እኔ በቁምጣው ስጃለሁ። ግዟት። 33 ሚሊዮን ማን ነው? እቴ ጤንነትሽ ያሳስበኛል። ተመርመሪ። በከለር የለሽም እቴ? ጎልዱን በከለር 60 ቀንሽልኝ እና አልወሰደው በቂታ። ሁሉም አለኝ ግን በፓንት ካለሽ አሳይኝ። እሱ የለኝም። ሰው ይቀልዳል እንዴ? ለነገሩ እሷ ነች የቀለደችው። 33 ሚሊዮን ያው አለ እኮ ዱባይ ላይ በጣም ከዚህም በጣም ኤክስፔንሲቭ የሆኑ ወርቆች ምናምን ይታያሉ። ግን እንደኔ በጣም በቃ በአግባቡ አነስ ብሎ ቁጭ ቁጭ ሲል እንጂ አሁን እንደዚህ ተለብሶ ዲኬል ነው ምንም ሴንስ አይሰጥም። ሽምግልና በዚሁ ከቀጠለ እሺ። ይህን እንዳፍንታም ልጃችሁን ለልጃችን ለሄርሜላ እንድሰጡን ለመለመን ነበር የመጣ ነው። እንደው ልጃችን ይርገጤን ብታገባ የምታሰቃይበት ምን አላት? እንግዲህ የማይካደው ልጅቷ አንዴ ከተዘፈዘፈች ጦርነት እንኳን ቢመጣ ከመቀመጫው አትነሳ። ሌላው ደግሞ አገር የሚያውቀው የሙያ ማነስና የአይምሮ መቀንጨር አላት። በጣም ጥሩ። ሌላው ደግሞ በረሃብና በጠኔ እንዲሁም አቃጥሎ የመድፋት ልዩ ችሎታ አላት። አሁን ባላችሁት ነገር ምን ያህል እርግጠኛ ናችሁ እንዴ? ምን ነካዎት? ሙሉ እምነት አለኝ፣ እተማመንባታለሁ። ታዲያ ትዳሩ ምን ቤኔፊቶች አሉት? ትንሽ ቋንቋ ይከብዳችኋል። እንግዲህ ጥቅሞቹ ደግሞ ልጃችን ሄርሜላ ለሰከንድ እንኳን እህል ካፏ ቢጠፋ ልጃችሁ ስለማይተርፍ፣ እኛ ቤተሰቦቿ ደግሞ እንደተጀነነ ሞት የሚያስብል የቀብር ስነ ስርዓቱን ሙሉ ወጪ ከበር እናደርጋለን። እውነት ለመናገር በጣም ደስ ብሎናል። ታዲያ እጅ መንሻ ምን አመጣችሁ? ቤተሰቡ ራሰ በረሃ መሆኑን አውቀን ኮፍያ ለሚኒ የሚያሰኝ 5 የተለያዩ የፀጉር ቅባቶችን ይዘን መተናል። አሁን ዳድሽ ይላል። በደካማ ጎኑን ይመጣችበት ሄርሜላ ለመስጠት ፈቃደኛ ሆነናል። ዘመናቸውን በችግርና በማጣት እንዲያሳልፉ ሙሉ እምነቴ ነው። አሜን። እኛም ትዳራቸውን የናቲና የቤቲ ያድርግላቸው ብለናል። በለው አሜን። አሁን ውጡ። ምን አስገበገበሽ? አንቺ ነው መላጣ። ይሄኛው ይሻላል። እንቅጭን ተነጋግሮ መሸጫውን መውሰድ ይሻላል። አሁን እኮ አርቲፊሻሉ ነው የበዛው።
የአበባው የውስኪው የሽማግሌዎቹ ብዛት ኢቭን ለሽምግልና ሰዎች ሲመጡ ቤታችን ስለማያምር ለጊዜው እንከራይ ተብሎ የሚስት ቤተሰቦች ተከራይተው ቤት ቆንጆ ቤት ውስጥ ተከራይተው ምናምን ሽማግሌዎቹ እንዲመጡ ሁሉ ይደረጋል። አርቲፊሻል ነገር በዛ በጣም ማየነ በነሽ ፈራሉ ሂጄና ያለው ኧረ ቲክታክ መስራት አረማ በነሽ ነኝ ፈራለው ወይ ንግዲ ሂጄና ያለው ምን ይሻለኛል? ወይኔ ረመል ይዘኝ ነው መሰለኝ። ወይኔ ያዘኝ። እንግዲህ ቲክታክ እየሰሩ መሰለኝ ሌሎቹ ወጣቶቹ እንደሚሰሩት ነገር መሰለኝ። በቃ እየሞከሩ ነው እንግዲህ ካሜራማን አላቸው ላይ ተይዞ ምናምን እየተቀረጹ ነው። አስመሳይ ትውልድ እኮ ነው ያለው። እናት በቲክቶክ አይደለም የምትወደደው በተግባር እንደውም ቀንተ ነው እንጂ እናት ወድሻለሁ ብሎ መፖስት ምንድነው ክፋቱ? ክፋት አይደለም ግን 10 ጊዜ በቲክቶክ እናት ወድሻለሁ ብሎ ላይኩ ለእናት ይገባል። እቀፋ አደገሽ አንቀልበይ ታውቃለህ ትውልድ አስመሳይ። አይ በቃ ፍታንተ ድሮም ሰው ስለ ፍቅር ሲያወራ ደስ አይልም። ቀንተ ነው አንተ ቀንቻ አይደለም ሰለሞን። እሺ ቤቲና ሳምሪ የፖስቱትን አይታል እናት ወድሻለሁ ብለው ማጂካመን ጥፍራቸውን እንዲህ አንጨፍረረው አንድ የሚወሉት እንኳን ለእናታቸው ትን ቢላት እንደው አንድ ብርጭቆ አይሰጣሉ። እኔ እንጃ የሳምሪን አላውቅም። ቤቲ ግን እንኳን በኋላ በሌላ ትታማሙ ነው ትሰጣለች። እኔ እኮ ሰለሞን እንደው ሁሉን ነገር እንደው እንዴት ወደ ብልግና እንደምታዞረው ነው የማይገባኝ። ቤተሰብ ለማበጣበጥ በሰው ውስጥ ገብተሽ 7 የጨወሽ ወጣች ጸበል ሲነካሽ ማን እንደሆንሽ ታክ እንዴት አላችሁ? አንተ ግራ ባጣ ልጅ ብለህ እንደዛ ቲክቶከር አሽሙር ጀመርክ። ሰላቢ ተው ግን ተው። በሰላም መኖር አፈልግም። አረ ፈልጋለሁ ቦስ። እኔ እንደ እናትም እንደ አባትም ነው ያሳደከኝ። እንኳን ለእናቶች ቀን አደረሰልን የመጣው። አረ እንደው በጦር እንዳሉ ጋዘው የለመርከው እንት ያስካና አጃጅል እናቴ እያልክ አሁን ማን እንደሆንሽ ታውቂያለሽ እያለ እየሰደበኝ አሁን እናቴ አየሁ አይደለ? ለነገሩ ምን ታረግ ያ ጅል ዘፋኝ ነው እንደዚህ ያደረገው ያ ጠቋረ ባሪያ። ምን ነው ልጁ ሰዳደብከው ቦስ? ተናግሯል እንዴ? ፈሳለብህ። አሁን የእናቶች ቀን ሲደርስ ፌስቡክ ላይ የእናት ፎቶ መለጠፍ እናቴ ረጅም እድሜ ጤና ይስጥሽ ምናምን። ከዛ በተግባር ግን የለም። በአብዛኛው ሁሉም ማለት አይቻልም። በአብዛኛው ከዘፈን ከመምረጥ ምናምን ከማለት ውጪ። እንዴት ናችሁ? ሰላም ናችሁ ጋይስ? ዛሬ የእናቶች ቀን ነው። ሰላም ነው ሁሉ ነገር እየተከበረ ነው። አቤት ምንድነው ማዘሬት አለች ዛሬ ወለ ቀኗ ስለሆነ የእናቶች ቀን ስቲም ሳውና ትግባብዬ ልኪያታለሁ። ይሄ ልጅ ደግሞ ሳሙናውን የት ነው ያደረገው? አንተ ሳሙናው የት ነው ያለው? ስቲም ሳውና ይለው አንተን እኮ ነው ማዘር አለልሽ። ካልሲም እስካሁን አልተጠውም እንዴ? ካልሲ ያንተ መቀለጃ አልሁን። ቆይ አለልሽ አለ ጓዳ ማዘር። ጋይስ ሰራተኛችን ነች እና እናቱ ነኝ ሲዋሽ ነው ሰራተኛችን። እንዴ እናቶችማ መከበር አለባቸው። በጣም አዎ። እንዴ እኔ ብዙ ጊዜ በነገራችን ላይ እሷም ራሷ ቤት ብዙ ስለማጠፋ እያነበብኩኝ ውጣና ተዝናና ምንድነው ወረተው እንደ ኩዮቹን ትለኛለች። ዛሬ አሁን ፈታ እያለች ነው። ጋይስ እንኳን ለእናቶች ቀን ያደረሳችሁ ለማለት ነው። አንተ ኧረ 2000 ሰው አለ። ስሙ ትሰማላችሁ? ቀኑን አይደለም ማክበር እኛ እናቶችን ነው። ኤግዛክትሊ ደግሞ ፈታ እያለች ነው ይላል። ዝም በሉት። ምንም ፈታ እያልኩ አይደለም። ይሄው የሱ ካልሲ ሊያሳጥበኝ ነው ሳሙናዬን ደብቆ። አዎ እኛን አክብሩን። የዓለም እናቶች ቀን ነው። ቀኑን ሳይሆን እኛን እናቶችን አክብሩ። አስበላችሁ። እውነት ነው እኮ በቃ የእናቶች ቀን ሲመጣ የዛን ቀን ብቻ እናቱ ትዝ የሚለው ሰው አለ አይደል? ምንም በቃ ግልጽ ነው። ይሄ ምን ትላላችሁ በዚህ ጉዳይ ላይ እናንተስ? የኔ ጣፋጭ የኔ
አልጋው ላይ ቦታውን ስቶ መጣረ የኔም ልብ ያለ አንቺ እንዲሁ ቦታውን የሳተ ነው የኔ ቆንጆ ኢየሱስ ክርስቶስ ልደት እየጨመረ እኮ ነው ልቡ እንደሳተ ነው አስቀምጠው ጀበና ይደረጋል የኔ ቅም አባውኒ ልብ መሳት ምናምን ያልከው ለማውራት ነው አሁን ጀበና እዚህ ላይ መጣኸው አዋ ያለ ቦታው መገኘትን ምን ያህል አስከፊ መሆኑን ላሳየሽ እኮ ነው ጣፋጭ ከዛ ያንተ ልብ ደግሞ ያለ አንቺ እንደዚህ የከፋ ነገር ላይ ነው ያለው ወይኔ ትርጉሙ አባ ኢየሱስ እኔ ጣፋጭ አፈቅሽ ግን ደስ አይልም እዚሁ እንጠጣ ሱና ነይና እዚህ አርጊ እግዚአብሔር መልስ አሁን ቶሎ ብለህ እያንዳንዱ ቄጠማው ምን ሆነ ቦታው መልስ ከጠጣም በኋላ አይ እሱ ይደርሳል ማታ ልንተኛ ስንል እናነሳዋለን እስከዛ እዚህ ነው የሚቀመጠው ችግር አለው ዋው ነይ በቃ እዚህ ይቀመጥ አባ እግዚአብሔር አንሳ እኔ ምንም እኔ ካልተገነተር ይደርሳል እኮ እናቴ ደግሞ ጣን እንዲና እሺ ምንድነው እኔ ፍቅር እንደዚህ አርቄ አንቺ አትረጭኝም አልረዳህም እኔ አቃሬኩ ጠፍቶልሻል መለስ ብለሽ ሰብሰብ አርጊያት 9 እና 10 እያሉ እኮ ማለት ፍቅረኛ ነበረኝ እንዴት መሰላችሁ ፍቅረኛ ነበረኝ ተማሪ ስለነበርኩ እና ነገር ግን ቤተሰብ ጋር ያፈቅድልኝ ነበር ፍቅረኛ እንዲኖረኝ ማለት ነው ግን ማለት ነው እኔ እሱ ማግኘበት መንገድ አላጣም ነበር ይኸውላችሁ ተመደተልቀበለ ብዬ ልሄድ እችላለሁ ቤተስኪያኔን ብዬ ልሄድ እችላለሁ ምናምን ነገር ከዛ በኋላ አሁን ግን ተፈቀደልኝ መቅዲ ወጣሽ ዳርሽን ፈልጊ ለራስሽ የሚሆን ሰው ፈልጊ ታውቂ ኬት ላምጣው የለም ኬት ላምጣው ድሮ በባሊም በቡሊም ብዬ ካለ ተበድሬ ሳርቂ አጨርበሬም ምንም እግዚአብሔር ይቅር ይበለኝ ምናልባት የዘን የጠፋው ጥፋት ሊሆን ይችላል አሁን ሌላለሁበት ደረጃ ደረሰኝ ያን ሁሉ ነገር አይቂ ፍቅረኛ ነበረኝ በተስኪያልሳን ብዬ ወጥቼ ዛው አግኝቼ ለመጣች ያለሁኝ ደተላቀብል ብዬ ወጥቼ ከትምህርት ቤት ስመለስ መንገድ ላይ ምናምን ግን አሁን ማለት ነው በጀት በጅቶልኝ ነው ማለት በጀት ሂጂ መቅዲ ታክሲ ታዊ ተቀብዬ ነው መቀበል ዋልቃም ተቀብዬ ከቤተሰብ ሂጂ ወጥቼ ባል ማግኘት ከበደኝ አይ ስጋሪር ጨረሻ ያዘማው ዛሬር እኔ እናት ድሮ እኮ ቦይፍሬንድ ፍቅረኛ ምናምን የሚያዘው በወክ ነው እኮ በወክ ምንም ሐሳብ የለበት ስለዚህ ይቀርሏል አሁን እንደዛ አይሆንም መላው ከሌለ እኔ እናት 1-2 ሰዓት ካንቺ ጋር ሆነ ቦታ ለማጥፋት የሚያስፈልገው ገንዘብ ወንዶ የትና የት ነው ስለዚህ አርፎ ቁጭ ብሏል ኒኮላ ማትነግሪ ምን ላርግ ኒኮላ ባለፈው ላግርሽ ምንድነው ምን ተነስ ምን ለቁጫጫ ነው ደንግጠሽ እኔ እኮ ከድሮ ኤክስሽ እንደዚህ ዘንዶ እንደዚህ ከተከች እኮ የሚያሳይ ቪዲዮ እኮ ተልኮልኛል እባብ እንደዚህ እንደ ጅራፍ እንደዚህ የምታጭ ይሄ ልጅ ቁጫጫይታሽ እኔ ጋር ስትመጪ በሬ ነው ምናምን ኧረ እኔት ይበቃናል ኧረ መሰካከሱ ይብቃ ኧረ እኔ ቁጭ በይ እና በቃ እንደዚህ እኮ ነው የሚያምርብሽ እኮ ዝም ብለሽ እንደዚህ ነው መወራጨት ሁሌ በቃ እንደዛ ነው የሚያምርብሽ በረሩ ምናምን ይጋ ፓስተር ቸሬ አንድ ጊዜ ምን አለ ከበቃ ውጭ ዴት ስትውጪ ወንድች ይቆነጥርሽ መትበይ ሴት ቤት አምባሻ የገመጥሽ ከነማን ቆርቆሪያው ነው ሻውን ምንጠጩ ሲል ነበር we listen we don't judge ይሄን ሰሞን ለመስኮ ነበር ቦንዳ ነው ሰማ እንደር ያለው ምን ሴንስ አርጎ ነው ልጁ ግን ገብቶት ነው አይደለም መችስ እንዴ ግን ነገረው በቃ በሆነ ነገር ማለት ነው አሁን ስንት ልጅ አለ ማለት ነው አሁን 89 ልጅ አለኝ 89 ልጅ በዮታሉ ያልኳቸው በዮታሉ ምንም ቅርነት የምሬን ነው እሺ የተወለድከው መቼ 1931 1931 አሁን ስንት ልጅ አለ ማለት ነው አሁን 89 ልጅ አለኝ 89 ልጅ በዮታሉ ያልኳቸው በዮታሉ ምንም ቅርነት የምሬን ነው የእውነቴን ነው የት ነው ያለሽ 89 አስመራ አሉኝ አሰብ አሉኝ ትግራይ ያንዳንዱ ወረዳ አሉኝ ሰሜን ጎንደር ያንዳንዱ ወረዳ ሰሜን ጎጃም ምዕራብ ጎጃም ወሎ 89 ልጅ አለ ዳርፉር በሱክሉ ይገርማል ስለዚህ አንተ ስንት በእጅ እንዳሉ በጣም እየረዳኋቸው አሉ ራሳቸው ደግሞ በጣም ሀብት ያላቸው አሉ አድርጓል እሺ ስለዚህ አሁን አንተ ስንት አመት ነው
አሁን 88 ዓመቴን አከበርኩ። ሚያዝያ 26 ሻማ አበራው። እግዚአብሔር ይመስገን። ክብር ለስላሴ። ይገርም። በኃይለ ስላሴ ተቃውሞ ገባው። በ1969 ዚያድ ባሬን ተዋጋው አለው። ስጋ ምን እንደምትወደው? ፍየል፣ ወተት፣ እንቁላል፣ ማር የምትበላው? አዎ። ሌላ ማትበላቸው ነገሮች? ማልበላቸው ነገር የለም፣ ግን የምወዳቸው ነው። የምጠላው ከምግብ የለም። ምን? ሩዝ ብቻ ነው። ሩዝ አልወድም፣ ቀይ ስር አልወድም። ከዚህ ውጪ ምንም የምጠላው የለም። አይ በዚህ ልክ እንግዲህ ቁጥራቸውን ጠርቶ የጠራው ምናምን ወረዳ ብሎ ጠርቷል። እንደዚህ እያንዳንዱን ያገኛቸዋል ብዬ እንኳን አልገምትም፣ ወይ በግምት ሊሆን ይችላል አላቅም። ግን ካሉት ግን ይገርማል። በጣም ነው የሚገርመው። እንደገና እድሜው እንደዚህ ሆኖ አሪፍ ፊት ሆኖ ነው ያለውና በደንብ ተጣርቶ እንደው ቢቀርብ በሚዲያዎች ላይ ምናምን አሪፍ ነበር። እናትሽ ይኖራሉ? ግባ አለቻው። እንዴት ዋልክ? ግባ። ማዘር መጥፎ ዜና ይዤ ነው የመጣሁት። ምን ነበር? ምን ነገር ጣለ? ልጆት ድርጅታችን ውስጥ እየሰራች አደጋ ደርሶባት ሞታለች። ምን? ያው ስራ በሚሰራበት ሰዓት ላይ ማሽን ውስጥ ገብታ ነው የተፈጨችው። እህቴ ሞተች? ወይኔ ልጄ። እኔ የመጣሁት እዚህ ላይ እንዲፈርሙልኝ ነበረ። ምንድነው እሱ? የደም ካሳ ነው። የምን የደም ካሳ? ልጆት የሞተችው በድርጅታችን ጥፋት ስለሆነ ያው ካሳውን መክፈል ስላለብን ነው። ልጄ ሞታ የደም ካሳ ልበላ? ስንት ነው ግን? 10 ሚሊዮን ብር። 10 ሚሊዮን ብር? ልጄን አንዷን ልጄን 10 ሚሊዮን ብር? በቃ ታናሽ እህቷንም ፍጫትና 20 ሚሊዮን ብር አድርጉልኛ። ሹፌር ጓደኛችን ዳገቱን በወጣበት ፍጥነት ቁልቁለቱን ሲወድ በገጨ። ከዛ ለባለቤቴ ደግሞ ማጋሽ በገጨው እኮ ሲል በቃ ሳትሞት ቶሎ ይዘሃት ና ችግር የለውም ክፈልና ነው። ኧረ ጋሽ አንድ እኮ አይደለም ማለት ሲል ወደ 40 አካባቢ ይሆን እና ምኑን በገጨው ትለኛለህ? በረድ ገባ ብለኝ እንጂ እውነት ነው። በአማርኛ መታመም በጣም የሚያስጠላ ነገር። ራሱን በሽታ በእንግሊዘኛ ብትታመሙ ይሻላል። ለምሳሌ ይወላል ኤች1 ኤን1 የሚባል በሽታ አለ። ኩል ነው የመኪና ስም። አሁን እኔ መጣ ይዞኛል ብትለኝ እንኳን ደስ አለ ነው። በአማርኛ ምን እንደሆነ ታውቃላችሁ? ኤች1 ኤን1 የአሳማ ጉንፋን። ሰው እንዴት እንደዚህ አይነት ስም ያወጣል ለበሽታ? አብዛኛው በሽታ ያጋልጣል። ስሙ ላይ ሙሉ ኢንፎርሜሽን አለ። የቱ ጋር እንዳመመ፣ እንዴት እንደሚያደርግ፣ ማጅራት፣ ገትር፣ መንጋጋ፣ ቆልፍ ምንም ሚስጥር የለም። ብታገግም ራሱ ስነ ልቦና አያገግም። ይሄ ልጅ ባለፈው ጥፍረ መጥምጥ ይዞኛል ያለው ነው። አዎ በሕክምና ቋንቋ ሲሆን ብዙም እንትን ላንለው እንችላለን፣ ግን በአማርኛ ከተመለሰ ከባባድ ነው። እውነት ነው ስሞች። እስቲ እናንተ በአማርኛ ሲመለሱ የሚያስገርማችሁን የህመም አይነት እስቲ ኮመንት ላይ። እኔ የምልህ አባቴ ሙያ የሌላት ሚስት ስታገባ እሺ ወይ ቁርስ ምን ትሰራለህ? እኔ እንጃ ምን ትሰሪልኝ? የፈለግከውን። ገንፎ ስሪልኝ። ገንፎ? አዎ። እሺ ትንሽ ጠብቀኝ። ቆይ ሳልጠይቀው። እኔ የምልህ አባቴ ወይ ባልጫ ነው ወይስ በቀይ ምሰራለህ? ገንፎ? አዎ ገንፎን። ባልጫ ስሪልኝ። እሺ ሳልጠይቀው። እኔ የምልህ አባቴ ወይ ቲማቲምና ሽንኩርት ይኖረው እንዴ? ገንፎ እንደውም ዛሬ ባንበላስ እንጾምስ? እሱም አሪፍ ሀሳብ ነው። እግዚኦ። ሰሞኑን አሞኝ ቤት ነበር ያልኩትኝ ማለት ነው ብሬን። ከዛ ወድቄ ነው ያመመኝ ማለት ነው። እንዴት ነው የተፈጠረው መሰላችሁ? እንዲህ ወክ እያደረኩኝ ነው። ከዛ ከፊት ለፊቴ አንድ ፖል አለ። እኔ ከፖሉ 2 እርምጃ ነው የሚቀረኝ። ከኔ ጀርባ ደግሞ አንድ ሰውዬ አለ። 1-4 እርምጃ ወደ ኋላ ነው ማለት ነው። ከዛ ከዚህ ሰውዬ ቀድመሽ ያንን ፖል ካላለብሽ ቀንሽ ይበጠበጣል ምናምን ቀየው ነገር ትሆኛለሽ የሚል ነገር ተሰማኝ ማለት ነው። ከዛ እየሄድኩ የነበረው የቱቦ የተከደነበት አርማታ ነገሮች አሉ፣ ብረት ያላቸው እንደዚህ ማንሻ ብረት፣ በዛ ላይ ነበረ። በቃ ልክ ያስሜት ሲሰማኝ ተነስቼ የተጣደፍኩኝ ሰውየውን ለመቅደም እና ፖሉ ጋር ለመድረስ ሲሄድ እግሬ የአርማታው መያዣ ውስጥ ገባ ማለት ነው። ከዛ ተደፋውና ሌላ የአርማታው መያዣ ደግሞ ግንባሬ መተኝ። ከዛ ሰውየው ደግሞ እኔ እኮ ምን ሆነሽ ነው ሌባ መስየሽ ነው ወይ የምትሮጪው ብዬ ነበር ምናምን ብሎ መጥቶ አረጋግፎ አነሳኝ። እያነከስኩ ወደ ቤት የገባው እና የኔ አይምሮ ብቻ ነው ወይስ የእናንተም ነው? ወይ ቶሎ ብላችሁ ይሄን ነገር ካላልፋችሁ ይሄን ነገር ይፈጠራል ነው እያለ የሚያጃጅላችሁ። ቅድም ራሱ አሁን ዛሬ ራሱ ማለት ነው ማንም ሰው ሳይመጣ ኪችን ቶሎ ቀድመሽ ካልገባሽ ምናምን ብሎ ቤት ውስጥ በሰላም ስራራጥ
የሆነ ስያሜ ያለው ጠፋኝ እንዲህ አይነት ነገር ብዙ ሰዎች ላይ አለ ለምሳሌ ሆነች ነገር የወረወርና ከገባች ዛሬ ቀኔ አሪፍ ይሆናል ከሳቱ ትሽ ምናምን አይነት ነገሮችና አይምሮ ውስጥ የሚፈጠሩ እንትኖች ናቸውና አንቺ ብቻሽን አይደለሽ ምን እናት በጣም መጥፎ ነገር እንታይ ብሎ ይቀማመሳል እሱ ቀምሶ የተወ ማን ያግባለት ግን ባይጣጣሙስ አሁን ለምሳሌ እናነሳዋለን አለመጣጣም የመረረውነት ነው መልሰልሽ በጣም ከባድ ነገር ለመፍረስ በጣም ብዙ መንገድ ነው ስለዚህ ከጋብቻ በፊት ካልተዋወቁ እንዴት ነው ጋብቻው ላይ ተስማምቶ የሚኖሩ መቅዲ የመረረውነት ለሚያየውም ሰው ማለት ነው ያ አለመጣጣም ማለት ከዚህ በፊት አገላብጦ የሚያቅሰው ብቻ ነው መናገር የሚችለው ሁለቱም ድንግል ከሆኑ አለመጣጣም የሚባል ነገር የለም አለሱ ድንበሩ አራስ እየተወደደ ባላንድ ጓደኛ ፈርስት ኦፍ ኦል አልተመቸችኝ የሚለው ስንቷን አገላብጦ ነው አይተሻል እሷም እንደዛው ኖት ኦንሊ ወንድ ማለት ነው ቀምሶ እንደ ሸንኮራ ቼክ ሊያረግ ካልተመቸቸው ሊተው በማኪሳራ ህይወት እኮ ነው እዛ ጋር ያለው ክብሯን አታ ስለዚህ ይኸውላችሁ እነዚህ አልተጣጣምንም አልጣፈጠችኝም ካለ ሰውየው አለሌ ነው 4 ነጥብ ግን ብዙ አይነት የጾታ ግንኙነት ውስጥ ሆነው ብዙ መንገድ አልፈው ደግሞ ባንድም ሆነ በሌላ መንገድ አብዛኛው ወደ ትዳር ይገባል መቼም አንክድም በንጽህና የገቡት እናከብራለን ግን እኮ አልኮሽ እኮ አሁን እዚህ ጋር እንዳታጣይ ማለት ኦሬዲ ቀምሶ ለመግባት አሰበስ ኦሬዲ ላየው ደግሞ ይኸውልህ ንስሐ ገብቷል አይደል ኦሬዲ ቀምሶ ኦሬዲ ገብቷል ነው እውነታው እኮ እዚህ ጋር ነው ቀምሶ የሚያውቀው እንደዛ ያደርጋል ኮምፕሮማይዝ አያረግም ያቺኛውን እያሰበ ነው አያቅማ ይኸውልሽ ምግብ በልቶ የማያውቅ ልጅ ህፃን ልጅ ምግብ ስትሰጪው ይጣፍጣል አይጣፍጥም ምን አያውቅ ኢንተርቴን ያደረገው የመጀመሪያው እሱን ነው ያላመጠው እሱን ነው አይተሻል ይጣፍጣል አይጣፍጥም ለማለት ይኸውላችሁ የመረረ እውነት ስለሚያውቅ ማለት ነው ምን ይሆናል መሰለሽ ከትዳር በፊት እንደዛ የሚያውቁ ሰዎች የትዳራቸው ቀን እኮ የቀረሰው ነው የሚቆጥሩት ዳር ኖት ኢሞሽናል ዶፓሚኑ ኦሬዲ አልቋል ውጪ ላይ ጨርሰውታል ዶፓሚኑ ጨርሰውታል አንዱ እኮ የጫጉላ ገን እኮ ለግንኙነታቸው ነው እኮ የሚቸኩሉት የከተማ ትዳር ወደ ከተማው እንምጣ አለ ከተማ ላይ እንደዚህ እሱን አንቺ መልሽው እኔ ከተማ ገጠር አይደለም በቃ ሴት ልጅ ወንድ ልጅ ባያቅ ቢያገባ ይሄን ጥያቄ ያነሳ ይሄን ጥያቄ የሚያነሳ ሰውዬ ራሱ ችግር አለበት ክትፎና ቀይ ወጥ ለይቶ ያውቃል ያስማማናል አጨናነቃት እኮ ጨረሻ እንዳለችው ግን በቃ ኦሬዲ አግብተውን በቃ እንደዛም እኮ ገብተው በጸባይ ምክንያት የግንኙነቱ ጉዳይ ብቻ ሳይሆን በጸባይ ምክንያትም በአንዳንድ ነገሮች ምክንያትም መለያየት ይኖራል ከዛ እንደገና ማግባት ይመጣል ስለዚህ ያው ቀምሷል ማለት ነው ኦሬዲ የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይችላል እና እኔ አህያ እንትን ብያቃለሁ ማለት ለምን እንወሻሻለን አህያ እንደውም የሆነች ፍየል ጓደኛ ያዝልኝ ብሎኝ እንደዚህ ይዤለት እያደረገ ይሄ መሀይም የሆነ ልጅ ምን መደረግ እንዳለበት ታውቃላችሁ እንስሳትን አስገድዶ በመድፈር መጠየቅ አለበት እስቲ የህግ ሰዎች ሜንሽን አድርጓቸውና በዚህ ጉዳይ ላይ ምን አይነት ሐሳብ እንደሚሰጡ እንጠብቅ ይሄ ብስብስ በነገራችን ላይ ጅላሎ ፖድካስት ትላንትና ቪዲዮ ሰርቷል በዚህ ጉዳይ ምላሽ ማለት ነው በጣም ይቅርታ ጠይቀዋል መቆረጥ እንደነበረባቸው ተናግረዋል ያው ዩቲዩብ ስቱዲዮ ውስጥ ኤዲት ማድረግ ስለሚቻል እዛ ላይ ሄደው ቀንሰውታል ይመስለኛል አንዳንድ ጊዜ እንግዲህ ምን ይፈጠራል መሰላችሁ አሁን እንደ ከቨር ለማድረግ ሳይሆን ብዙ ቪዲዮዎች ሰርቷል ብዙ ፖድካስቶች ሰርቷል ለምሳሌ ከ70 በላይ ሰርቷል ይመስለኛልና በጣም አሪፍ ንቃታሊና ለመጀመሪያ ጊዜ እሱ ፖድካስት ላይ ነው ለምሳሌ ያየነው እንደዚህ አሉ ብዙ የሰራቸው እና ልጅ ያሬድ ምናምን ብዙ የሰራቸው አሉና ከነዛ ውስጥ አንዳንድ ስህተት ይፈጠራል ያን ደግሞ ስህተት ሊያጋጥም ይችላል ያቺ ስህተት ግን ጉዳት ታመጣለች ወይ አዎ ሊያመጣ ይችላል ግን ደግሞ አውቆ ደግሞ ያን ስህተት ከመታበይ ይቅርታ መጠየቅ ደግሞ ትልቅነት ነው ብዬ ነው ማስበው ይቅርታ መጠየቁን አይቻለሁ ትላንት
ከዘፋኝ ከአርቲስት ከቲክቶከር ሁሉ እኛን ግርም ያሉን እማማ መሰሉ። በመቅረቢያ እድሜዎት ምነው ተማሰሉ። ረዥም ቀሚስ አድርገው መድረክ ላይ ሲዘሉ እንደ ያኔው ጊዜ እንዳይንጋለሉ። አያቶቻችን ዲስካቸው እስኪንሸራተት በአንቺ ቀሚስ ማለቴ በእርሶ ዘፈን ጨፍረው አልፈዋል። እርሶ ከልጅ ልጆቻቸው ጋር በየክለቡ ስቲል ይዘላሉ። ምን አለ ከስርስ እንዲህ ብሎ የሚያዩን ህዝብ ጨምዳዳ ነገር እያሳዩ ባያሳስቱ። እምቢ አላረጅም ከእርጅና ጋር ትንቅንቅ። በዚህ አጭር ቀሚስስ አሁን መድረክ ላይ አፈርድሜ ቢበሉ ማን ምኖትን ይዞት ሊያነሳዎት ነው? እኔ ለጎልድ አይተነው ብዬ ነው እንጂ እዚህ ድረስ አጠጣሁት ነበር። አረዲያ መሰሉ እንግዲህ ብዙ ጊዜ ተናግራለች። ማለት እንጀራዬ ነው ብላለች። ኦኬ እሱን እንስማማለን። ግን አለባበሱ ላይ ያን ነገር ማስተካከል ይቻላል እኮ። በየኢንተርቪው መጥቶ እንዲተባልሽ ሲባል መልስ ከመስጠት ናይት ክለብ ነው። አዎ እንግዲህ አለባበሱን ከዚህ የተሻለ ማድረግ ይቻላል። እንደዛም ስንል በቃ ጅቡንቡን እንትበል ምናምን ሳይሆን መዝናኛ ቦታ ነው። ግን አላር ትንሽ ስርዓቱ ቢስተካከል አሪፍ ይሆናል። ለሴዶ የመጨረሻ ዲል አቀርብልህ ነው። እዝራ ባይስ ምንድነበር ያለ ወላሂ ላዚም አለቃለኝ እኮ ወላሂ አለቃለኝ። በፖሊስም ቢሆን አስይዛችሁ አስመጥተና አደባድቡልን። ወንድ ልጅ ልቡ ተጨነቀ። በቃ ወይ አስምሉና ተሙት አልችልም ብሎ ይሞይ ማለትና ይፈት ከተፋት ግጭ ልቡ ላይ ቆማችሁበት እግዚአብሔር አሳዘነኝ። የመጨረሻው ፈር እያሉ ይጨምራሉ ሲተራስ። እንደውም ጭራሽ ሰሞኑን እናቴ ሰምታ አይሆንም ብላኛለች። እናቴ ታይቷታል አልወዳደርም አይነት ነገር ብሏል ሲባል ሰምተናል። ሰዎች ሴዶ ማርሻል አርት እንግዲህ ያላ ድብድብ አይወድም ብሎ አልደባደብም ብሏል። ስለዚህ የጆኒ ጂጂትሱና የሴዶ ማርሻል አርት ፋይት የነበረው ቀርቷል ማለት ነው። ይሄንንም እንግዲህ ማታ ላይ ብለኝ ተናገረውና ያው አላ ድብድብ አይወድም። ከዛ በተጨማሪ ደግሞ እናቴ ሰምታለች እና ያው እናቴ ተው ይቅር ብላኛለች። እናቶች ደግሞ ያው እንደምታውቁት ይታያቸዋል። ስለዚህ እናቴ አታርጊ ያለችኝ አላረግም ብሏል። በዚህ ምክንያት እንግዲህ ሴዶና ጆኒ ያደርጉት የነበረው ኤምኤምኤ ማች እሱ ተሰርዟል ማለት ነው። ከሰማይ ወርቅ ቢዘንብ የውድድር አልወዳደርም ብያለሁ። ማሰላም አልቋል። ማሰላም ቀጥ አላህ ድብድብ አይፈቅድም። خلاص ለመነገሩ ከውድድሩ አንተን ለምን ያደርግሃል? ለማዘር መነገሩ ምንድነው ችግሩ? ታኔ አልፈልግም። ገብቷል። በቃ እነዚህ ጋር አልገባም። በቃ እሷም አልፈለገችም። ገባ እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። በቃ ተዘጋ ማለት ነው። እንግዲህ አሁን ሰሞኑን ቻለው የሚሰራብን ሜም ሴዶ ባቀረበው ፈር ተስማምተናል። 10 ሚሊዮን ብር ይሰጣል። ግን ካሸነፈ ብቻ ነው። እኛ ይሄን ነገር የምናደርገው ለህዝቡ ብለን ነው እንጂ እኛ ምንም የምናገኘው ጥቅም የለም። ገንዘብ ኖሮን አይደለም። ከምናገኘው 300 ሚሊዮን ብር ከዛ ላይ ነው እንትን ብለን የምንሰጠው። ኪሳራ ነው። ለህዝቡ ብለን ነው እንጂ እኛ አንድ ብር አናገኝም። እቺ በቀሉ ፈርቷል ብላ አስወራች አይደለም አበሻ። አይወል እኔ ገንዘብ ነኝ። ዝም ብላ አትንጫጫ። አዳራሽ ውስጥ ማለት ነው 20 ሚሊዮን ሰው ቢገባ 100 ሚሊዮኑ እኔም ብሎ ነው የሚመጣው። ዝም ብለህ ሂሳብ መስራት አለ። ዝም ብለህ እንትን አይደለም እዚህ ጋር እና እኔ ገንዘብ ነኝ። ይኸውልህ በፕሮፌሽናል ወይ ማለት ነው። ተስማምቷል ግን እኮ 10 ሚሊዮን ተስማማን። አዎ ተስማምቷል እኮ። ለምን ቆየ? የቆየበት ገና ጨምሮ 20 ሚሊዮን ብር ካላስገባ እኔ አበሻ እየሰማ እግሬን አላንቀሳቀስም። ለምን ቆየ? በአልጮትም በቃ ለምን ቆየ? ገና ውሎ ሲያደር ይጨምራል ብሩ። ምናልባት አሁን አንድ ሰው ብልቱ ተቆረጠ ሲባል መጀመሪያ የሚመጣው ዘሬን ሳልተካ ሊል ይችላልና አሁን አቤ የልጆች አባት ነው ወይ? ልጆች አሉኝ። ስንት ልጆች ወለድክ አቤ? ያው ኧረ አልሐምዱሊላህ 6 ልጆች ወልጃለሁ። ማን ብልትህን ያዘ? ወደ ሆስፒታል ስትሄድ ማን አገዘ? ምናልባት በዛን ሰዓት ብልቱን የያዘውን ሰው በትክክል አላውቅም። አስተዳዳሪው ጋር የሚሰሩት 5ቱ ካቢኔዎችም በዛን ሁሉ ሌሊት ሳይቀሩ ከኔ ጋር ነው የመጡት። በዙሪያ ያሉ ሰዎች ትብብር በራሱ አሁን ለዛሬው ውጤታማ ሰርጀሪ አስተዋጽኦ አለው። ሴክሹዋል እና ሪፕሮዳክቲቭ ወይ ለማለት ትንሽ ጊዜ ይፈልጋል። 1 2 ወር 3 ወር አትሊስት አረ ችግር የለውም መቆየት አለበት። አረ ችግር የለውም አይደለም። በሕክምና ሰው የጾም የለ እንዴ 2 ወር እኮ ነው ጾም። ውጤታማ ነው እየተባለ ነው። በጣም ይስላል። በጣም ነው የገረመኝ የዚህ ሰውዬ ታሪክ። በተኛውበት ነው እንግዲህ ባለቤቴ
ብልቴን ቆረጠችው የሚለው እንግዲህ ያው ተገጥሞለት እንደገና በሕክምና ተመልሶ ሙሉ ለሙሉ ስኬታማ ሆኗል ተብሏል። ያው እንደገና ደግሞ ወደ አገልግሎት ለመግባት ማለት ነው 2 ወር ምናምን ይፈልጋል ነው የተባለው እና በጣም ይገርማል። እኔ እንዴት እንደያዛት ምናምን አሯርጦ ያዛት ራሱ ነው ቆርጠው ምናምን ብቻ በጣም ሰቅጣጭ ነው። በተኛህበት ነው አደጋ የደረሰው? አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች እኔ ነቃ ብዬ ወጣ ብዬ ነው። እንግዲህ ያው ዘመኑ እንደዚህ ነው ከፍቷል። ያው እንግዲህ ባለቤቱ በተኛበት ነው አሉ እንደዚህ በቢላ አሉ ከት ያረጋችሁ ማለት ያው መቷቷ ይቻላል። ቻው በቃ ይቅርቤ ምናምን መባባል ይቻላል። እኔ በጣም ነው ያዘንኩት ማለት ማንችሎት የሚያርፍባችሁ ፔንሲዮኖች ምናምን አልቤርጎች ምናምን ክፍለ ሀገርም ሀገር ውስጥም ያላችሁ ከኔ ጋር ኮላብ አድርጋችሁ መስራት የምትፈልጉ ከሆነ ነፃም የሆኑ ፕሮሞሽኖች ሰራላችኋለሁ። ብቻ ልትቆርጩ ወዲያው ለኔ ወዲያው ንገሩ። መጋዝ ቤቶችም እኔ የገረመኝ ተኝቶም ቢሆን ማለት መለመላው ነው እንደሚተኛው ሰውየው አላር ሊሆን ወይ ፒጃማ ነገር ሊኖር ይችላል የሆነ ነገር ለብሶ ነው የሚተኛው አይደል? ያንን መግለጥ ምናምን ሲደረግ እንዴት አልነቀም ራሱ ምን እንዴት እንደሆነ ገርሞኛል። ወይንስ ፍቅር በሚመስል አታላው ነካክተው ነው? የፍሬሙን ወደ 5 ስራዎች አሁን አዲስ ለሚወጣ በአዲስ መንገድ በአዲስ ኤነርጂ እየመጣ ነው። እንደምታየው ቲክቶክ እሱ ብቻ ነው፣ ውጭ ሀገር ጥሪ እሱ ብቻ ነው ማለት እንደገና ሪጆቬኔት አድርጎ ከአመት በኋላ እንኳን እንደገና ኢቭን ውሉ ወስጄ ነው ይሄን ማውራት ዝም ብዬ አይደለም። በህይወት ስላለ ኦልሞስት ከ5 ዘፈን በላይም ኦልሬዲ ጨርሼ ውሉ የወሰድኩት አርቲስት ኤፍሬም ታምሩ አዲስ ሙዚቃ ሊያወጣ ነው። ኤግዛክትሊ እሱም አንድ ኒውስ ነው። በጣም ይችላል። አሁን መድረክ ላይ ተሽቆነ እንግሊዝ ሀገር አሜሪካ መድረክ ላይ በጥሬው የሚወጣው ድምጽ እንግዲህ ለኤፍሬም ብዙ ዘፈኖች የሰራ ሰው ነው። አሁን ሊያወጣ ነው ብሏል። እንግዲህ ኤፍሬም በጣም ረጅም ጊዜ ሆኖታል ካወጣ በጣም በጉጉት ይጠበቃል ማለት ነው። ሰበር ዜና ከመንሱር ጀማል ውጭ በፊንቴክ ኢንቨስትመንት ግሩፕ የማጭበርበር ወንጀል ተጠርጥረው ታስረው የነበሩ ታዋቂ ግለሰቦች እንዲሁም ደግሞ ቲክቶከሮች በዛሬው ዕለት በገንዘብ ዋስትና ከስር መፈታታቸው ነው እየተነገረ የሚገኘው። ከዚህ ቀደም እንደሚታወሰው በፊንቴክ ኢንቨስትመንት ግሩፕ አማካኝነት እውቅናቸው እንዲሁም ደግሞ ታማኝነታቸውን በመጠቀም ማህበረሰቡን ለገንዘብ መጭበርበር ዳርገውታል በማለት ታዋቂ ግለሰቦች እንዲሁም ደግሞ ቲክቶከሮች በቁጥጥር ስር ውለው እንደነበረ የሚታወስ ነገር ነው። ከመንሱር ጀማል ውጭ ከታሰሩ ታዋቂ ግለሰቦች መካከል አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ እንዲሁም ደግሞ ሰለሞን ቦጋንና ዳንኤል ተገኝ ማለት ነው በ500 ሺህ ብር የገንዘብ ዋስትና ከእስር እንደተፈቱ ነው እየተነገረ የሚገኘው። በተጨማሪም ደግሞ እንደ ወንድም ካሊድ እንዲሁም ደግሞ አብርሃም ግዛው ማለት ነው በተጨማሪ በ400 ሺህ ብር የገንዘብ ዋስትና ከእስር መለቀቃቸው እየተነገረ ይገኛል። እነዚህ ግለሰቦች እንግዲህ ከእስር በተለቀቁበት ሰዓት በውጭ ሆነው የፍርድ ቤት ሂደታቸውን እንዲከታተሉ እንዲሁም ደግሞ የፍርድ ቤት ሂደቱ እየተደረገ ባለበት ሰዓት ማለት ነው ከሀገር እንዳይወጡ ጭምር እገዳ እንደተጣለባቸው ነው እየተነገረ የሚገኘው። በተጨማሪም ደግሞ መንሱር ጀማል በአቃቢ ሕግ በቀረበበት ጽኑ የሆነ ተቃውሞ ምክንያት ፍርድ ቤቱ ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱ ነው እየተነገረ የሚገኘው። ይህም በመሆኑ እንግዲህ ገንዘባቸውን የተበሉት ሰዎች በጣም ትልቅ ተቃውሞ እያሰሙ ነው። እኔ አንድ ነገር ፈርቼ የነበረው ከሀገር መውጣት የሚለው ነገር ራሱ ላይታገድ ይችላል ብዬ አስቤ ነበር፣ ግን ታግዷል። ዞሮ እነሱ ከዚህ በኋላ ወጥተው መኖር የሚፈልጉ ሰዎች አይደሉም። በእርግጥ ግን የነሱ በዋስ መፈታት ምናምን ሳይሆን ዋናው ነገር ፍትህ ለነዛ ሰዎች እንዴት ነው መልሰው ገንዘባቸውን የሚያገኙበት መንገድ የሚመቻቸው የሚለው ነው ትልቁ ነገር የሚያሳስበው እንጂ እነዛ ሰዎች እስር ቤት ስለሆኑ እነዚህ ሰዎች ቅጣት ከማግኘት ውጪ ገንዘባቸውን ኑሯቸውን የሚመልስላቸው ነገር ስለሌለ ማለት ነው። እሺ እኛው ደግሞ ምን ይላል መሰለህ መች ነው ዘፈን የጀመርከው? የማሪዎስ ነው ዘፈን የጀመርኩት ገጠር ግባ ከመውጣቱ 8 ቀን በፊት የምረረ ማርያም አይገርም። በጣም ስላልተዋጣልኝ ታሪኩን ጠየቅኩት እና ነገርን እሺ እንዴት ነው መሰለህ በቃ የህይወቴ ዝቅታ ውስጥ ነበርኩ ከ8 ወር በፊት ማለት ኦኬ። ከዛ በኋላ የሚያዝናናኝ ነገር መጻፍ ነው። ዝም ብዬ ጽፋለሁ። ከዛ ጻፍኩኝና ጀለስ ኢቭን ብር የለኝም ሚካኤል ነው ማለት ከዛ ሪከርድ ማድረጊያ 7000 ብር ነበረ። ከጀለስ ዝም ብዬ ያቺን ብር ወሰድኩኝ። ቤላ ይባላል ቴንክ ዩ በዚያ አጋጣሚ ወንድሜ ተቀዳሁት። ከዛ በኋላ ቲክታክ ላይ ፖስት አደረኩት። ቲክታክ አትፍሩ ፖስት ማድረግ በዚያ አጋጣሚ
ፖስት አደረኩት። ብዙ ሰዎች ጋር ደረሰ። ተኝቼ ስነሳ 300 ሺህ ምናምን ታይቷል። የገጠር ገበያች ሹርቶ ማለት ከዛ በቃ ዘፈን ጀመርኩ። ሚስተር ብሊንግን አገኘው። እሱ ቪዲዮውን ፕሮዲዩስ አደረገኝ። አሁን he became a brother በጣም ትልቅ ወንድ ከዛ እንደዚህ ነው ላይፍ ይቀየር። ስለዚህ የመድኃኒዓለም መምጫ አይታወቅም ነው የምትለው። መድኃኒዓለም የሚመጣበት አይታወቅም። ሁሌም አለ፣ ግን ትክክለኛ ሰዓት ነው የሚጠብቀው። ልባችሁን ንጹህ አድርጋችሁ ጠብቁ። ይገርማል በቃ በጣም አሁን የማሪዮስ እንደውም ብዙ ወቀሳም ያደርጉበታል። ቲክታክ ላይ ምናምን ገብቶ ሶሻብል ነው ከሰዎች ጋር ስለሚያወራ ምክር ይሰጣል ምናምንና እንደዚህ አቱን በቃ አሁን አንተ ሌቭል ከፍ ብሏል ደበቅ በል ምናምን ስለተለመደ ይሄ ልክ አይደለም። እና በጣም ግን ይገርማል። ከ8 ቀን በፊት ዘፋኝ መሆኑን የማያውቅ ሰውዬ ከ8 ቀን በኋላ ህይወቱ ወደ ሄኖክ ወንድሙ እንግዲህ ለፊልም የከፈለው ዋጋ አይደለም። ትላንትና ታዲያስ አዲስ ላይ ሰይፉ ላይ የጠየቁት ነበርና የሚገርማችሁ ነገር ይሄን ፈረጃ ፊልም እንግዲህ 3 አመት ከ7 ወር ምናምን ፈጅቷል በቀረጻና ይሄን ቪዲዮ ሰራው። ቀረጻው ብቻ አልቆ አሁን ወደ ፖስት ፕሮዳክሽን ያው ወደ ኤዲቲንግ ምናምን እየገቡ ነው ማለት ነው። ስለዚህ በቅርቡ አልቆ ይፋ እንደሚደረግ ተናግሯል። እና ህዝቡ እንግዲህ ወደ 3 ሚሊዮን 700 ሺህ ብር ገደማ አዋጥቶለታል። ፊልሙ ግን የፈጀው 7 ሚሊዮን ምናምን ብር ነው የፈጀው ብሏል። ይህንም ለማሳካት እንግዲህ አንዴ ከሰው አደራ ስለተቀበልኩኝ ተንጠልጥሎ እንዲቀር ስላልፈለኩኝ መኪናዬን ሁሉ ሸጬ ነው የሰራሁት ብሏል። በዛ ላይ ሰውነቱ ላይ ያመጣው ለውጥ ለፊልሙ የሚፈልገውን ካራክተር ለማምጣት ያደረገውን ለውጥ እንግዲህ እንደምታዩት ነው ከምን ወደ ምን እንደገባና በጣም እንዲህ አይነት ፊልም ተሰርቶም ብሎ ደግሞ ቆንጆ ፊልም እንደሚሆን ተስፋ አረጋለሁ። እና በማየት ማገዝ ነው በቃ ሌላ ምንም የሚደረግ ነገር የለም። በማየት ሲታገዝ ገንዘቡ ይመለሳል፣ እሱም ሳቲስፋክሽን ያገኛል። ደግሞ በህዝብ የተሰራ ፕሮዲዩስ ያደረገው ሰው ማለት ህዝቡ ፊልም አፍቃሪው ፕሮዲዩስ ያደረገው ፊልም የመጀመሪያ ነው የሚሆነው። ስለዚህ በዚህ በር ደግሞ እንደገና እያልኩኝ ህዝብ እንትን እያለው ቀጥላለሁ አይነት ነገር ብሏል። ስለዚህ ይሄንን ለማድረግ እንግዲህ አገር ቤት ኢትዮጵያ ውስጥ ላላችሁ ሰዎች ፈረጃ ፊልም ሲወጣ ለቤንጃ ቲዩብ ተከታታዮች ለ10 ሰው ከፍለን እንጋብዛለን ማለት ለ10 ሰው ትኬት ገዝተን እንጋብዛለን እንደማገዝም እንዲሆን። አትስደበኝ ምናምን ማዘርም አትስደባት ምናምን ያልኩ የተነሳው አልጋ ላይ እንደዚህ ይዞ ፊቴን በቦክስ ከዛ ደነገጥኩ። ማለት እንደዚህ የሚያደርስ ነገር አልነበረም ሁኔታው። በጣም ስደነግጥ እሱ ማቆም አልቻለም። ይሄ ቪዲዮ ላይ ይሰማል ድምጻችን ማለት እየተመታው ማለት። ከዛ ማፈን ጀመረ። እሱ የሚለው አሁን ለሰው ዝም በይ ስላት ነበረ፣ ግን ዝም በይ እንደዚህ ነው እንጂ ከናፍንጫ አይደለም። እዚህ ነው በጣም ሲጨናኝ ነበረ አልጋ ላይ ማለት። ከዛ መለመን ጀመርኩ፣ ማጠር ጀመረ አተነፋፈሰና ቪዲዮ ላይ ይሰማል። ላይክ አጫጫሄ እንትን ይሰማልና መለመን ጀመርኩ። የትኛው ቪዲዮ ላይ ነው? ካሜራው ላይ ማለት ነው። የኮሪደር አይደል ውስጥ ቤድሩም አይደረግም። ያው ከቤድሩም ስትወጣ እንዲታይ ብዬ ነው የተደረገው እንጂ ሌላ ነገር አይደለም። ከዛ እንደዛ ስደረግ መለመን ጀመርኩ እሱን ማለት በእናተ በልጆች ያልኩኝ በጣም እለምነዋለሁ ያለቀስኩ ማለት ስቲል ያፍነኛል። ወደ 4-5 ጊዜ ነው ያፈነኝ። መጨረሻ በትራስ ነው ያፈነኝ። ከዛ በቃ እንደማልችለው ሳቅ ማለት ነው መጮህ ጀምሬ ነበረ። ኢንቢትዊን ግን ማንም አልደርስልኛል። ቤቱ ዝግ ነው፣ ሌሊት ነው፣ ማንም አይደርስልኝ ስል ኢቭን ያጎቱ ልጅ ኔክስት ዶር ነው። ኔክስት ዶር ስለ ውስጥ ከግቢው ከሳሎኑ ትንሽ ወደዛ ማለት ይሰማል፣ ግን ማንም አይመጣልኝም። ሶ ማሸነፍ እንደማልችል ሳቅ
እዛ አላልኩለት ሰውነቴ ላይ ጀስት እንደ ሞተ ሰው። እንግዲህ የሚገርማችሁ ነገር እህታችን እዮሃ ሚዲያ ላይ በቀረበች ለት ነው እንግዲህ ሰይፉ ፋንታሁን ላይ እሷ ባለቤት ደግሞ ሌላ ሾው ነበረውና እዛ ላይ ቀርቦ ስለ ስራው ስለ ስኬቱ ምናምን አውርቷልና ሰዎች ገና እሱ መልስ ከመስጠቱ በፊት እንዴ ታሪኩ ይመሳሰላል እሱ ነው እንዴ ምናምን እያሉ ነበርና ያሳዝናል። ታሪኳ ከአንድ ወገን ሰምቶ እሱ እንደዚህ አድርጓል ብሎ መፍረድ አይቻልም። ሁለቱንም ወገን መስማት ያስፈልጋል። ግን ያሳለፈችው ነገር በጣም በጣም ያሳዝናል። እሷ በተናገረችው መንገድ ማለት ነው እሱ እንዴት ሰፖርት እንዳደረገችው ብዙ ነገር ተናግራለች። እሱ ደግሞ ይሄን ከቪዲዮ ካየ በኋላ የሰጠው ምላሽ አለ። ተሚያ ፖሊስትሪ እንዴት አምሽታችኋል? አንድ ቪዲዮ በጣም ከብዙ ወዳጅ ዘመድ ተልኮልኛልና ብዙ ግራ መጋባቶች አሉ። ትናንትና ኦልሞስት 23 ሰዓት የሆነው ቪዲዮ ሰይፉ ኢቢኤስ ላይ በእንግድነት ቀርቤ ስራዎቼን የደረስንባቸው ነገሮች አጠቃላይ ሂደቴን ሳስረዳ ነበረ። በተመሳሳይ ሁኔታ ውስጥ ደግሞ ከ5 ሰዓት በፊት እዮሃ ሚዲያ ላይ ደግሞ የተለቀቀ ነገር አለ። ተሜ ነገር ምንድነው በሚል ብዙዎቻችሁ በግራ መጋባት እያጋራችሁ ነው ያላችሁት። እኔ እዚህ ላይ ልል የምችለው ነገር እውነትና ንጋት እያደር ይጠራል ማለት ከሆነ አቅጣጫ የተነገረ ነገር ከሆነ አቅጣጫ የተባለ ነገር ብዙ በሚዛናዊነት ለመወሰንም አስተያየት ለመስጠትም አይበጅምና ሜቢ ይሄ ጉዳይ ጊዜ ይፈተዋል። በቀናት ውስጥ ያሉት ነገሮች ትረዱታላችሁ ብዬ አስባለሁ። ስለዚህ ሁለቱንም ቪዲዮ ኢንጆይ አድርጉት። በተለያየ መልኩ የተለያየ ስሜት ሊፈጥርባችሁ ይችላል። በተረፈ ግን ጊዜ ይፈታል ነገሮችን። እንዲህ አይነት ነገሮች ሲመጡ ትሬት ብቻ አይደለም ኦፖርቹኒቲም አላቸውና ምን ስጋት ይዞ መጣ ምንስ ደግሞ ድሎች ይፈጥራል የሚለውን ሜቢ አብረን እናያዋለን ብዬ አስባለሁ። እኔ በግሌ ብዙ የሚያስደነግጠኝ በቃ የሚረብሸኝ ስሜት ውስጥ አይደለም ያለሁት። ሰው በሂደት ያለው ነገር ይጠራል። እንግዲህ ጠብቁ ለማለት ነው። አትጨነቁ ወዳጅ ዘመዶቼ። እንግዲህ ቀናት የሚመልሱት ነገር ይኖራል ብዬ አስባለሁ። ያው እንደኔ እንደ ታሪኩ ከሆነ ሚዲያ ላይ እስከወጣ ድረስ ታሪኩ እንደገና ደግሞ እሱ ሚዲያ ላይ እንደመምጣቱ ከዚህ ይልቅ ያለውን እውነት ተናግሮ ክሊር ማድረግ ይሻላል። ቀን ይፈታል ምናምን ብሎ ተድበስብሶ ማለፉ አግባብ ነው ብዬ አላስብም። እንግዲህ መብቱ ግን የራሱ እስከሆነ ድረስ አለመናገር ነው። ብዙ ጊዜ ካልመጣ ምንም ነገር ወደ ሚዲያ አልመጣም ጥሩ ሰየው። ከመጣና ያ ሰው ደግሞ ከታወቀ ያንን ነገር ክሊር ማድረግ ነው ነፃ የሚያወጣው እንጂ እንደዚህ ማለት ወደ አንድ ወገን ሰዎች እንዲፈርዱ በስራም ላይ ተጽዕኖ እንዲያመጣ በሌሎች ነገሮች ላይም ተጽዕኖ እንዲያመጣ እድል ማመቻቸት ነው ብዬ ነው ማስበው። ያሸነፍኩትን 1 ሚሊዮን ብር አስይዛለሁ። ድቤት አድርገኝ። actually have a call out ማን ያዘዋል እሸቱ really ነው የሚለው to fight again not in the ring. It's going to be በጠረጴዛ ዙሪያ እና I'm curious ማን ያዘዋል how he would handle himself educational በሆነ ዲቤት ውስጥ ቢሳተፍ because በጣም ብዙ ነገር እንደሚያቀርቡ ነው ራሱ ዲስፕሌይ የሚያደርገው and በጣም ብዙ ሚስኢንፎርሜሽን ፕላትፎርሙ ላይ ስፕሬድ እንዲያደርግ ይፈቅዳል and ብዙ ሰዎች ይሰሙታል እና ምንም ትቢት ሰደብ የሌለበት ሪስፔክትፉል በሆነ መንገድ about any of the things that he thinks በቃ በጣም በጠንካራ መንገድ አስባቸዋለሁ ብሎ የሚያስባቸውን ስታንሶች ዲቤት ለማድረግ you want to challenge him I want to challenge him debate ሰምተሻል ማይ ብራዘር ኦርጋናይዜሽኑን የሚያዘጋጀው ሰው ያዘጋጅ ላይቭ ላይ ይሁን ኢን ፐርሰን ይሁን ሺ ሰው ፊት ለፊት ይሁን ስትሪም ይደረግ ከዛ አሸናፊ 1 ሚሊዮን ኒውትራል ሰው ማንን ፒክ ታረጋለህ 1 ሚሊዮን ብር ነው ያሸነፍኩትን 1 ሚሊዮን ብር አስይዛለሁ ድቤት አድርገኝ 10 ሚሊዮን እንዳይጠይቅ መጀመሪያ እሱ 10 ሚሊዮን ሲዶ ቢመሳሰልብኛል ትንሽ እንዴው to make it harder በእንግሊዝኛ እናድርገው ወይስ በአማርኛ ለህዝቡ I think አሪፍ የሆነ it's not just regarding the fight ምናምን አይደለም in general regarding the fight አይደለም ስለፈለገው እንግዲህ ኳንተም ፊዚክስ ኤክስፐርት ነኝ ብሏል። ስለ ኳንተም ፊዚክስ ማውራት እንችላለን። ስለ የምር ነው መጽሐፉን አንብቤ ጨርሼዋለሁ ብሎ ሰምቻለሁ። ፊክሽን ነው እና ምን አለ ማን ያዘዋል ይምጣና በፈለገው ርዕስ ላይ ክርክር እናድርግ 1 ሚሊዮን ብር ከኪሴን ያስይዛለሁ ካሸነፈኝ ሰጠዋለሁ እያለ ነው። ማን ያዘዋል እስኪ ቪዲዮ እስከቀረስኩባት ሰዓት ድረስ ለዚህ ምንም አይነት ምላሽ አልሰጠም። ዩቲዩብ ላይ እስኪ ያለው ሙዚቃ እንዳለ ይጥፋና አንድ ሙዚቃ ይቀርብ ይባል የትኛው ሙዚቃ እንትመርጣል? የኔን ሁሉም በቃ ጠፍቶ አንድ ሙዚቃ በቃ የይርዳው እንደው ስለ አለገለጣለ
ተዳፍኖ ሰፈሯ ተጋርዶ ሰፈሯ ቀረች ከህዋው ላይ ከጠረፍ ድንበሯን ምን ይሆን ፀሐይ ማፈሯ የሚለው ዘፈን ይምጣል አለው እንግዲህ አንድ ካልክ እሱን ነው የምትለው የሚሄድበት ሁሉ መቀረጽ ይመስለኛል ስለዚህ ደስ የማይል የተረበሸ ህይወት ነው የምኖረውና እባካችሁ ቲክቶክም ላይ የምታደርጉ ሰዎች ይሄንን ፈጣሪንም በመፍራት በሌላ በኩል ደግሞ ለህሊናችሁም ስትሉ ይሄንን አታድርጉ ልትቀርጹ እንኳን ብትፈልጉ አስፈቅዳችሁ ሰውየው ደስ ይያለው እንዴ ደስ ይያለሽ ትቀርጭ እኮ አሪፍ እንደ ሰው ሳያይሽ አርገሽ የምትበይው ገንዘብ ምንድነው ይሄ አይሆንም እባካችሁ እኛንም የተረበሸ ኑሮ ህይወታችንን አታስረብሹት እኔ በበኩሌ በጣም ምቾት እየተሰማኝ አይደለም በየመሄድበት ቦታ ይሆን አሁን መቀረጽ ይሆን እንዴ እላለሁ ሚዲያዎች ማናቸውም ቲክቶክ ላይ ላይቭ ሲገቡ መንገር ነው ያለባቸው እኔ ለምሳሌ ራሴን እንዲላወዛው ይችላል ጥፈረንት ስንት ነገር ልማድ ያለበት ሰው አለ እኔ እየተቀረጽኩ መሆኔን አላይም ስለዚህ ብዙ ነገር እኮ አደርጋለሁ እባካችሁ ቲክቶክ ላይ የምታደርጉ ሰዎች አሁንም ደጋግም የምናገረው ፈጣሪን መፍራት ትልቅ ነገር ነው ለህሊናችሁ ስትሉ ፈጣሪ እንኳን ባትፈሩ ለህሊናችሁ ስትሉ እንደዚህ አታድርጉ እንግዲህ አይነ ስውር ስለሆነ ሲያገኙት ምናምን እንደምታውቁት እንኳን የማያይሰው አግኝተው አይደለም የሚያም ሰው ሁሉ ሰው ስልኩን አውጥቶ በዛ ላይ ታዋቂ ሰው ስትሆኑ የሚደረገው ነገር እንደምታውቁት ነው ስለዚህ ምቾት ነስቶኛል የተመሰቃቀለ ህይወት እንድኖር አድርጎኛል ሁሉ የተሳቀቀ እንድኖር ሆኗል ምናምን እያለ ነው እንግዲህ እርዳውና የዚህን ያክል መሆን ያለበት ቢያ አላሰምና ቢስተካከል አሪፍ ነው ባትሪ ድንጋይ ቻርጅ ታደርግ ነበር ያውም በጡቷ እውነት የታፈነ ጩኸት የሚል አንድ ቲያትር ነበር ከመኪና ሁላችንም የወረድንበት አጋጣሚ ማለት ነው ታሪኩ የሚጀምረው የደብረ ሲና ዋሻ ተንዶ ነው እነዛ ሰዎች ተንዶባቸው እዛ ውስጥ ቀርተዋል ማለት ነው ይሄ ስብስብ ማለት ነው ዜና ይሰማል ያቺ በባትሪ ድንጋይ የምትሰራ ሬዲዮ አለች ያቺ ሬዲዮ ናት ለኛ መልእክት የምታሰማን ማለት ነው ምን ተባለ እየተባለ የሚለውን ቻርጅ አርጊያት እንደው ሙቀት ስታገኝ ልክ የፀሐይ ብርሃን ሲያገኝ ይሰራል እንደሚባለው ጡትሽ መሃል አድርጊያት ይላሉና ስናረግ ትልና ደግሞ ድምጽ ታሰባለች እንደዚህ ሆኖ በዚህ አይነት መልኩ ቲያትሩ ላይ እነዚህ ነገሮች ነበሩ በዛ ነው ቲያትሩን ጨረስን ልብሴን ቀየርኩ የኦዲየንስን አጋጣሚ ነው ምነግር ታክሲ ሊስል ለካ ባትሪ ድንጋይዋ ውስጥ እንዳለች ቻርጅ እየተደረገ ስትቆረቁር ወይ ባትሪውን እስካሁን አላወጣሁትም ብዬ ልክ ባትሪ ድንጋዩን ከጡቴ ውስጥ ሳወጣው ቲያትሩን ያየ ተመልካች እስካሁን ድረስ ባትሪው ጡትሽ ጋር ነው እንደ ያለው ሲለኝ አዎ ፉል እስኪሆን ቻርጅ እያረኩት ነው አለ በቃ የድሮ ኤቨር ሬዲ ምናምን የሚባል ባትሪ ነበር ድመቷ እንደዚህ በ9 ቁጥር ውስጥ የምትዘለው ማለት ነው አሁን ሰው ላይ አሁን ልጆች ላይ ያውቁት ይችላሉና አልሰራ ሲል ፀሐይ ላይ ይሰጣል ጠዋት ፀሐይ ይመታዋል ከዛ ይመጣ ሬዲዮን ውስጥ ይከተታል ቀጥ ብሎ ሲሰራ ይውላል የተገናኛችሁበት አጋጣሚ ወደ ትዳር ያመራል ብለህ አስበህ ነበር ልታገባ ታስብ ነበር ወይስ አጋጣሚዎች ናቸው 100% የምትወስኝ ነገር አለ እና ብዙ ነገሮችን ክሎዝ አድርገህ እያመንኩ መጣሁ እንደውም ማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ስለውል አውቀ ጠርታት ጅማ ፌመሷ ዘፋኝ ልትከራከር ይሄንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ የሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ አፊታችሁ ያዩ ቬሎን ቆዳድጄ ጥለዋለሁ አበባ ምናምን የሚባለውን ባናቴ ላይ አዙሬ እሰብሯለሁ ሁለተኛ ስለነሱ አላወራም የጌሜ ቀን የደስታዬም የምንም የሁሉም ካይምሮ ላይ እንዲ ውልቅ የሚልበት እንግዲህ ሴትዮ ዘይባና ኢሳያስን ለረጅም ጊዜ ነው በቃ ይዛቸው ነበር በየጊዜው ሚዲያ ላይ ታነሳለች ስማቸውን እንግዲህ እሷ እንደምትለው እሱ በፊት ቦይፍሬንድ የነበረ ለንጋባ ሁሉ ቬሎና ለሱም ሱፍ ተገዝቶ በሱ ሱፍ ነው ሄዶ ዘቢባ ግርማን ያገባው ይሄው ቬሎ ደግሞ እዚህ ቁጭ እንዳለ ነው ምናምን እያለች ነው የምትለው በየጊዜው እሱ ደግሞ ትላንትና መጥቶ በፍጹም እቺን ሴት አላቃትም ብሎ መልስ ሰጥቷል ዛሬ እንደዚህ አይነት ቪዲዮ ሰርች አላቀም ለመጀመሪያ ጊዜ ነው የምሰራው ዘውዬ ናቶቼ ወደ ኢትዮጵያ ስገባ እሱዬ ባሊ ነበር ምናምን ወሬ ሲመጣ
እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል እስከ ቬሎ ደርሷልና እኔ ሴትዮ አለቃት አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም እውነት ነው ወይስ ይያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦሬዲ ያውቃል ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የወጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ እሷ ነው። ምን አድርጋት ነው አላውቅም። ቀኝነቱን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮ አላውቃትም። ልጆቼን እንሰን እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ ማለት ነው። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ እኔ የማላውቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ። እንግዲህ በዚህ መልክ በልጆቹ ሙሉ ክሩንም ይዞ ሙሉ እንግዲህ አላውቃትም ብሏል። እሷ ግን እንደምታውቀው ነው የምታወራው። ካልሆነ ቅዳሜ መጥቶ ላይቭ ላይ ያናገረኝ ሁሉ ትላለች እና በእውነት በሐሰት ከሆነ በጣም አግባብ አይደለም። እንግዲህ የዚህን ያክል ይምላልን ብዬ አላስብም። ወይ ሰው ተመሳስሎብሽ ከሆነ ወይ የሆነ ነገር ከሆነ ለማስተካከል ሞክሪ እንጂ እንደዚህ በቃ ከሆነም ደግሞ በቃ ያለፈ ታሪክ ነው ማንሳትም ደግሞ አያስፈልግም። እንዲህ ነው እያሉ መሳደብ የሱን ባለቤት እንደዚህ ኢንተርቪው በሰጡ ቁጥር እያነሱ ማብጠልጠልም ተገቢ ነው ብዬ አላስብም። የባሌን አስከሬን አልቀብረውም፣ በቁሙ ቺት አድርጎብኝ ገንዘቤ ለቺው ሲበትን ከርሞ በቁሙ ስራ ሳይሰራ ሞቶ ደግሞ ለሱ የመሬት ግብር ከአመት አመት ብር ስከፍል አልገኝም ብላ የባሏን አስከሬን ወደ አመድነት ቀይራው ቤቷ ውስጥ ሆኖ ትሰድበዋለች፣ ምራቋን ተፋበታለች፣ ምናምን ያው ንዴቷን ታወጣበታለች። ሄለን ታቋታላችሁ ብዙዎቻችሁ። ሰው በእንደዚህ አይነት መንገድ ህይወቷን ትመራለች ማለት ነው። ይቅርታ ከማድረግና ካለማድረግ ጋር ሳይሆን ግንኙነቱ የውስጥ እንደዚህ አይነት ሰው እንደዚህ የተጎዳ ሰው ምን ይፈልጋል? ሰላም ይፈልጋል አይደል? ሰው ያንን ሰላም የምታገኙት እንደዚህ አይነት ነገር በማድረግ ነው ወይንስ ከናንተ በማሸሽ ከናንተ በማራቅ ነው? በጣም ሰቅጣችሁ ነገር ደግሞ ይሄ ነው። እንግዲህ ባለቤቷ ያው አበሻ ነው፣ በህይወት የለም። እዛ ሀገር እሷ እንደምትለው እዛ ተቀበረ። ከዛ በየአመቱ ግብር ስለሚያስፈልግ መክፈል አልቻልኩም፣ ስለዚህ አውጡና አቃጥላችሁ ስጡኝ አልኩኝ። ያው አጽሙ መጥቶ ተቃጥሎ ያው በምታዩት መልኩ ተሰጣት። አመዱ ቤት ውስጥ አለ ብላ ላይቭ ላይ አምጥታ አሳይን ሲሏት እንደዚህ ጋለሪ ከሞላችሁ አሳያለሁ እንዲህ አሳያለሁ እያለች አምጥታ አመዱን ትነኳዋለች፣ ምናምን ትተፋበታለች፣ ምናምን እንግዲህ ነው ብላለች። ሀሳቡ ብቻ በቂ ነው ለሷ ጭካኔ ማለት ነውና በጣም ነውር። ምን አይነት ሞራል እንደሆነ ራሱ ግራ የሚያጋባ ነገር ነው። በጣም ምን እየሆነች እንደሆነ ራሱ ጭንቅላቷም ጤነኛም አይመስልኝም። ራሱን ያጠፋው ምን አርገሽ ነው ራሱን ያጠፋው? ለምን ክሪሜት አረግሽው? ክሪሜት ካረግሽው በኋላ ብዙ አመት አብረሽ ኖረሽ ለምን ቀበርሽው መልስሽ? ለምን መጀመሪያ መቆር አልፈለግሽ? ይሄን መልሽ፣ በሐላል መልሽ። ሌሎቹን እንደምታስመልሹ ይሄን ውጪና አልቀበርኩት። አመዱን ለወንድሙ ልሰጥ ነበር። ትንሽ እሱ ዘመናዊ ስለሆነ እስር ቤት ነው ያለው ሲሉኝ ባለፈው ከድሬዳዋ ስመጣ ይዤው መጣሁ። ድሬዳዋ ሰው አይደል ሌላ ክፍለ ሀገር ይዤው መጥቻለሁ። ይሄ አመዱ የሱ አመድ ቺት ስላረገብኝ
ሴቶችን ወንዶችን ሳይ እየመጣው ይሄ የሱ አመድ ትፈልጊዋለሽ ትቀሚዋለሽ ያ ምን እንደማደርገው ታውቂያለሽ? እያልኩ ተፋበታለሁ እንደዚህ ሲያውነ ባለቤትሽ እቤትሽ ነው ያለው። ለምንድን ነው የማይቀበረው? ውጭ ሀገር ነው። የውጭ ሀገርን ባህል ለመከተል ኢትዮጵያ ሴት ደግሞ የሀገሬን ባህል እከተላለሁ ግዴታ። ምክንያት አንደኛው ካሁን በፊት አስቀብሬው በየአመቱ የምትከፍለው ግብር አለ። ያንን መክፈል ሲያቅተኝ ቆፍሬ ያስወጣሁት እና አመዱን እንትን አጽሙን አቃጥዬ ወደ አመድ ቀይሮ በሆነ ነገር ቋጥረው ሰጡኝ። ተቀመጠ። ሲጀመር ቤቱ ነው፣ ምን ችግር አለ? ደግሞ እዳ አለበት እንዳለ ስራ ሳይሰራ እንዳንተ ቁጭ ብሎ ስንት ብሬም ብዙታል መሰል። እንግዲህ ክብራትና ክብራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ ላይክ አርጋችሁ በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።